በቅርቡ ከዚህ ዓለም በሞት የተለየው የኮሜዲያን ወንደሰን አውራሪስ ቤተሰቦች ችግር ላይ ናቸው። እባክህ ሰይፉ የሰይፉ ቤቢስ እንግዳ ይሁኑ ብለው ከኮሜዲያን ማህበር ደወል ያደረጉልኝ ባለቤቱን ልጁንና በትወና የምናውቀውን ዳኒ አፍሪካን ጋበዝ አድርጌያቸዋለሁ። እስኪ ሞቅ አድርጋችሁ ወደዚህ ሸኙልኝ እስኪ። ያው እንግዲህ ስላየኋችሁ ደስ ብሎኛል። በሆነው ነገር በጣም አዝኛለሁ። እንግዲህ እግዚአብሔር ከዳግም ሐዘን ይሰውረን። ቤቢዬ ደህና ነሽ? አዎ። ስንት ዓመትሽ ነው? 9 ዓመትሽ? ማነው ስምሽ? አዎ። ከኮሜዲያን ደረጃ ጀምሮ ሁሉም አብረናችሁ ነን ብለዋል። መጀመሪያ ለኮሜዲያኑ ህብረት ምስጋና ይገባል። እንደው እንዴት እንደሚወራ ባላቅም ያው በብዙ እንገናኛለን ባልልም ከወንደሰን ጋር አልፎ አልፎ አገኘዋለሁ። በጣም ለሰዎች ሳቅ ለመጫር ሳቅ ለመፍጠር የሚጥር ወጣት ነበር ለኔና ድንገት ሲሆን ሳይታመም ሐዘን በቃ ልብ ይሰብራልና ምንድነው የተፈጠረው አልገባኝም። ያመው ነበር በጣም። አይ ህመም እንኳን የለበትም። ያው በዛ ሳምንት በነበረው ነገር ትንሽ ፕሬሸሩ ጨምሮ ነበር። ያው እንትን መድኃኒትን ውሰድ ምናምን ብለውት ነበር፣ የፕሬሸር መድኃኒት ማለት ነው። እና በጣም ይጨናነቅ ነበር በዛን ሳምንት ውስጥ በቃ ፕሬሸር የጨመረ ምናምን እያለ እንትን ይል ነበር። ያው መድኃኒቱን ተከታተላሉት፣ ግን እሱ መከታተል አልፈለገም። መውሰድ በስፖርት አጠፋዋለሁ ምናምን እያለ ነበር ከጓደኞቹም ጋር እንትን ሲል የነበረው። እና ያው አጋጣሚ ሆኖ ዓርብ ዕለት አብረን ውለን ምን ብለን ቅዳሜ ሌሊቱን እንዲሁ ቁጭ አፈነኝ፣ ልቤ ላይ ነው የሚያፍነኝ እያለ ቁጭ ብድግ ሲል አደረ። ጠዋት ተነስተን ምግባረ ሰናይ ሄድን፣ ቅዳሜ ጠዋት ማለት ነው። እና እዛ ስንገባ የነበረው ነገር ስንሄድ ያው በእግሩ ነው ሄደው፣ የህመም ስሜት የለበትም። ምግባረ ሰናይ ሄድን። እዛ ስንሄድ ግን በቃ ጥሩ አልነበረም። ሲያዩት በቃ ልብህ ላይ ደምህ ረግቷልና መርጨት እንትን ብሏል አቁሟል አሉት። ሕክምና አደረጉለት፣ በጣም ተረባረቡለት። እና እኛ እንደዚህ ይሆናል ብለን አልጠበቅንም። ከልቡ ጋር ምንም ያው የደሙ የፕሬሸሩ ስለነበረ እና ከባድ ነበር፣ በጣም ከባድ ነበር ማለት። አይዞሽ አይዞሽ፣ ራስሽን አጠንክሪ። አይዞሽ አይዞሽ፣ ራስሽን አጠንክሪ። ለሚሰጠው እንትን አልነበረም እንደዚህ ማለት ለሞት የሚያደርገው ነው ብለን እኛ አልጠበቅንም። ስንሄድ እንኳን ያው ልጃችንን ይዘን አንድ ላይ ነው ተሰብስበን ሄድንና ቶሎ ለመመለስ ነው እንደውም ፕላን አድርገን የወጣ ነው። በቃ የሆነ የምንጠይቃቸው ሰዎች ነበሩ፣ እናት ነበሩ ሰፈር የታመሙና ሄዱ። ግን እንደዚህ አይዞሽ ራስሽን አጠንክሪና ይኸውልሽ አንቺ አሁን ደህና መሆን አለብሽ። ለምን ለልጃችሁ ሲባል እና አንቺ ደህና ስትሆኚ ሐዘንሽን ዋጥ ስታደርጊ ልጅሽ ደግሞ እናት ይኖራታል። እሷን ማሳደግ አለብሽና ራስሽን ማረጋጋት አለብሽ። ቤቢ አይዞሽ፣ እሺ አይዞሽ እናቴ፣ አይዞሽ እሺ። አይዞሽ መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው። ሐዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ እሺ። እንዳዩት ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት። ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ትገባለህ ሲባል እንዴ እኔ እኮ ደህና ነኝ እንዴ ምን ሆንኩ ምናምን አለ።
እኔም ደግሞ ሁላችንም ያው ደህና ነን። ቤተሰብ በቃ ይጠራ አልኩኝ። እኔ ማለት በቃ ይምጣ አልኩኝ። መወሰን አንድ ላይ መወሰን ስለነበረብን ያው እህቶቼን ጠራሁ። እኔ ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን፣ ተሰበሰቡ፣ መጡ። ያው ከባድ ነበር። በፋይናንሻልም እንትናችን ከባድ ነበር። እዛ ለአሲዘን አይሲዩ ስለማስገባት ማለት ነው። እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰንን። የሆነ ሰዓት ላይ ይዘነው ወጣን በእንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ልክ ከገባ በኋላ ተመልሶ ወረድና በቃ እየፈጠነ ሄደ። ከዛን የዛ ሰዓት ልክ አልጋው ላይ እንትን ሲሉት ቮሚት አደረገው እና ኮላፕስ አደረገ እና በዚህ በትንፋሽ እንትን መሰብሰቢያው እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ በቃ ደህና ሆነ። መለስ ሲል ያው ሪፈር እንትናልና ወደ ጤና ጣቢያ ሄድን። ጤና ጣቢያ ሄድና ከጤና ጣቢያ በአምቡላንስ ወደ ሚኒሊክ ሆስፒታል ሄድን። ሚኒሊክ ሆስፒታል ገብተን ያው ሌሊቱን ያው ኦክሲጅን አለው መድኃኒት ገዛን። ከውጭ የሚታዘዘው መድኃኒት ምናምን እየገዛን ሌሊቱን በሙሉ ሲያወራ ነው ያደረው። እንቅልፍ እምቢ ብሎት ነበር። ትንሽ በቃ የሆነ ሰዓት ሽልብ ያደርገዋል እንትን ይላልና ደህና ነበር በቃ የነበረው ነገር። ግን እዚች ላይ የምታስቸግረው ትንሽ ልቡ ላይ የሆነች እንትን ስሜት አለችና በቃ ለዶክተሮቹ የሚነግራቸዋል እዚች ላይ ያለችው ነገር ናት እንጂ እኔ ደህና ነኝ እያላቸው ነበርና ሌሊቱን በሙሉ አደረን። እኔና አንዲት ልጅ ነበረች የነሱን ቤተሰብ አብረን አደረን። ልክ 11 ሰዓት ላይ መልሶ ኮላፕስ አደረገው እንደገና። ከዛን አሁንም በማንቂያው እንትን በትንፋሽ እንትኑ አስነስተውት ደህና ሆነ። ትንሽ መለስ አለና ብዙም ከዛ በኋላ ብዙም እንደዛኛው አቅም አላገኘም። የሆነ ሰዓት ላይ ደግሞ እንደገና ልክ ሊነጋጋ 12 ሰዓት አካባቢ ይሆናል አንድ ጓደኛው መጣ፣ በጠዋት መጣ እና መጣ ምናምን አለው። ከሱ ጋር ሁላ አውርቷል። እኔ እንደውም በቃ እኔ መጥቻለሁ አንቺ ወደ ቤት ሂጂ አለኝ። ልጁ ማለት ነው ጓደኛው ሲለኝ አይ እኔማ አልሄድም ትቼው ምናምን ስለው አይ ቤቲ እንዳትሄጂ አለኝ። እንዳትሄጂ እዚሁ ቆይ አለኝ። ኧረ እኔ አልሄድም አልኩትና የዚህን ያህል ድረስ ሲያወራ ነበረ እና በመሀል ደግሞ ልክ ወዲያው ደቂቃ አልፈጀም ያው ተመልሶ እንትን አለበት። ከዛም መጡና በቃ ሊያስነሱት እንትን አሉ። ግን አልቻለም።